እሺ ቆይ ከኔ ምንድነው የምትፈልገው? እጅና ውሃ ምጭልኝ ልክ። ቆይ አንተ ደግሞ ከመቼ ጀምሮ ነው ውሃ መጠጣት የጀመርከው? እንደው አንድ ቀን ውሃ ስትጠጣ ይቻል አውቅ። አንተ ጅል ለዚህ ነው ውሃ ምጭልኝ ያልክ? ምን ይመስላል? አንቺ እውነትም ግን እንደው ተነክብርሽ ነው መሰል። ምንድን ነው ተነክብርሽ ነው መሰል ነው የምልሽ። ጠበቅ ያለ ነው። ውሃውንም ጠጣው እኮ አፈር ብላሽ ይድፋ። ምን ይመስል እንዴ? የት ልትሄድ ነው? ዳጣ እንዴት እንዲህ ታረጊያለሽ? ቆይ መተሽ ታዳምጪ ነበር አይደል? ምን ችግር አለው? ለምን? ቆይ ሰሞኑን ምን ሆነሻል? በቃ ሰሞኑን ደስ እያለኝ አይደለም ናታን፣ ደስ እያለኝ አይደለም። ምን ነው? ቆይ ደስ ያላለሽ ምን የተለየ ነገር መጣ እንዴ? ናታን የተለየ ነገርም አለ። አሁን ራሱ ተናደድተኝ ልትሄድ አልነበር እንዴ? ስማው ስማ ደግሞ ከቤት ጋር ያለ ቅርርብ ደስ እያለኝ አይደለም። ማለት ምን ማለት ነው? በቃ ደስ እያለኝ አይደለም። እንኳን መጣሽ። እና እናትሽ የት ሄዳ ነው? የት እንዳለች አላውቅም። ማለት እናቴን አላውቃትም። ከነጭራሹ መልኳንም አላውቅም። እና እንዴት የማታውቂያት እናትሽ ናት የናፈቀችሽ? አሁን እናቴን አላውቃትም። ቆይ ዳጣ እናትሽን አታውቂያትም እንዴ? ኤቢ እኔ በቃ ልውጣ። ከምሬን እኮ ነው። ቆይ አንቺ እናትሽንም አባትሽንም አታውቂያቸውም እንዴ? ቆይ ምን ሆና ነው? ምን ሆነሽ ነው? ውጣልኝ ናታን። ዳጣ ሰሞኑን እንግዲህ ባልተጠበቀ መንገድ በጣም እየተነጫነጨች፣ በጣም እየተቆጣች፣ በጣም እየተበሰጫጨች ነው የምትገኘው። እንግዲህ ምን እንደሆነች ራሱ ግልጽ አይደለም። ከሁኔታዎች አንጻር እንግዲህ በጣም ነው ስሜቷ፣ ሁኔታ ሁሉ ነገር የተቀያየረው። ለዚህም እንግዲህ በጣም ለሁሉም ሰው በጣም ግራ እያጋባ ነው። በተለይ እንግዲህ ናታን በጣም ድምፅ አበባ ሲቀያየር በጣም ግራ ገብቶታል። ምክንያቱም እሷን የሚያውቃት በዚህ ሁኔታ አይደለም። አሁን ላይ ግን ከምታሳያቸው አክሽኖች፣ ሁኔታዋ፣ ስሜቷ በቃ አልቅሽ አልቅሽ ነው የሚላት። ስሜቷ ደብለልቅ ያለ ነገር ነው። ያው እንግዲህ ምክንያቱ የተነሳው አንደኛ ከእናቷ፣ ሁለተኛ ደግሞ የእናቷ ስለ እናቷ አንዳንድ ነገሮች ሲያወሩት ከሰማቻቸው አንጻር፣ ሁለተኛ ደግሞ አብርሽ ማን ነው ይቅርታ ውድ ቤተሰቦቼ። እንግዲህ ሌላው አንደኛውን ድብልቅልቅ ያደርግባት ዋናው ትልቁ ነገር የናታንና ኤቢ ቅርርብ ነው። ያው ኤቢ እንግዲህ አሁን ላይ ወደ ራሷ ለምንድን ነው የራሷን ጥያቄዎች እየጠየቀች ነው። ተደጋጋሚ ሰዎችን የሆነ በተወሰነ መልኩ እያዳመጠች ነው። አባቷንም ጠይቃ ነበር፣ ዳጣንም ጠይቃ ነበረ። አሁን ላይ ደግሞ ናታን በቃ እስኪ አንተ ንገረኝ፣ ምንድነው የሆንኩት? ምንድነው ያደረኩት? ጥፋቴ ምን ላይ ነው? ምን ማድረግ አለብኝ? እንዴት የሚል ጥያቄ ተደጋጋሚ ናታን እየጠየቀች ነው የምትገኘውና እንግዲህ ናታንም ለሷ መስጠት ያለበትን አንዳንድ መልሶች እየሰጠ ነበረ። ይሄን ብታደርጊ ይሄ ስህተትሽ እዚህ ጋር ነው፣ ይሄን እንደዚህ ስላደረግሽ ነው፣ ይሄን ማድረግ የለብሽም፣ ይሄን አድርገሻል፣ በቃ ይሄንና መሳሰል ነገሮችን እየሰጣት ነው የሚገኘው አስተያየት እንትን ነገርና ያንን ነገር ናታን ለሷ ሲሰጥ ዳጣ ኤቢና እሷ በቃ እየተቀራረቡ እንደሆነ ገባት ማለት ነው። በቃ ውስጧ ቲንክ ያደረገው እንደዛ ነው። በዛ ላይ ደግሞ ኤቢ እንደምትወደው ጠንቅቃ ታውቃለች። በቃ ምን አይነት ፍቅር እንዳላት ለናታን። ናታን ግን ያው እንደማይፈልጋትና ከሷ ውጭ ሌላ ሰው እንደማይፈልግ ለዳጣ አስጠንቅቆ ነግሯታል። ግን ዳጣ አልቻለችም። በቃ በጣም ተበሰጫጨች ማለት ነው። እንግዲህ በተለይ ደግሞ ያንን ቤት ተሸሽጋ እያዳመጣቻቸው በነበረበት ሰዓት ላይ ተሸሽጋ እያዳመጣቻቸው እንዳለ ያው እነሱ ስላላወቁ ያወሩትን ሁሉ ነገር ሰምታ ነበረ። በመጨረሻም እንግዲህ ምንድን ነው የሆነው ማለት በተለይ ኤቢ በቃ አልችልም፣ ሰላምና ዳጣ እናትና ልጅ መሆናቸውን ታወቅኩኝ፣ ለማያ ለመናገር አልችልም፣ ደብቄ መያዝ አልችልም ብላ ስትመልስ በጣም ነበር የደነገጡትና ይደንግጣ። እሷ ራሷ መጣች። ስትመጣ ደግሞ በጣም ነው የደነገጡት። ናታን በቃ አይደለም እኮ ምናምን ብሎ በቃ የሆነ ወሬ አስቀየሰ ማለት ነው። ኤቢ ደግሞ ምንድነው እንደዚህ የሚያደርግሽ ናስራ ነበር። በዛ ደግሞ ኤቢ ተረድታታለች፣ ቅናት እንደሆነ እየተናደደች እንደሆነ ተረድታታለች። ተረድታው ገብቷታልና ምክንያቱም ይሄን ስሜት እሷ ራሷ ስለነበረችበት እሷ ደግሞ ጭራሽ የበለጠ ታናዳ ነው የምትፈልገው። ለመሰላችሁ ወንፈል ከፈላ ካሁን ቀደም በእርግጥ
ዳጣ ሆነ ብላ ባይሆንም እንግዲህ ኤቢ በጣም ስትናደር ነበረ። ናታንና ዳጣ አንድ ላይ ሲሆኑ ኤቢ ምን አይነት ስሜት እንደሚሰማት እንዴት እንደምትናደድ እንዴት እንደምትሆን እንግዲህ አይታችኋል። ቀድሞ ሰው እንግዲህ አሁን ደግሞ ያንን ፊሊንግ ያንን ስሜት ከዳጣ ላይ ስታየው ኤቢ በቃ ለእሱ አሪፍ ነው። ምክንያቱም በቃ ምን አገባት ብትናደድ ጉዳዩ አይደለም ደወሬ በቃ ሺሶ ሳዲት ኦኬ በቃ ስለዚህ እሱን ነገር እስኪያየሽ ስለሆነ በዛ መልኩ ነው እንግዲህ ነገሮችን እያስተናገደች የምትገኘውና እሱ ደግሞ ዳጣን አሁን ላይ በጣም የሌለ አናደዳት፣ አውሰበሰባት እና ናታን ራሱ ይረዳት ልክ አይደለም። አንደኛ ይቺ ልጅ የስንት ዓመት ድብቅ ሚስጥር አላትና እሱ ስሜቷ ሌላ ረብሿታል። ምክንያቱም አባቷን ነገር ስትለው ቆይ እኔን ተሳለል ዝም በይ እንዳትጠይቅኝ ይላታል። እዚህ ጋር ዝም ስትል በተለይ ኤቢ በቃ ናታን ጋር እንደዛ አንዳንድ ነገሮች በማርታም በቃ በዙሪያዋ ባሉ ሰዎች አማካኝነት የምትሰማቸው ነገሮች በቃ እረፍት አሳጥተዋታል። ሌላው ደግሞ ለምን የሚል ጥያቄ በውስጧ ሁሌ ይመላለስባታል። ከዛ ሲደመር አሁን ደግሞ የናታንና የኤቢ ግንኙነት ቅርርቦሽ ማታማ አየቻቸው፣ ጠዋትም አንድ ላይ አየቻቸው፣ በቃ የሆነ ሰዓትም አብራ አየቻቸው። ምክንያቱም ኤቢ ክላሱ ገብታ እንግዲህ ትናንት አይታችኋል። ክላሱ ገብታ ናታን ክላስ መጽሐፍ ስጠኝና ምናምን ብላ እንግዲህ በቃ በዛ አንዳንድ ነገሮችን እያወሩ ነበረ እና ያን ነገር ሲወራ በቃ በጣም ነው የተናደደችው። እንግዲህ በጣም ማለት ነው ከሚባለው በላይ ያን እንዴት ደግሞ እሷን በቃ የሌለን ያበሳጫት በቃ የሌለ ማለት ነው የሌለ ቤተሰቦቻችን በጣም ነው የሚያናድዳት እና እንደዛ ሲሆን በቃ አስቸጋሪ ነው ታውቃላችሁ። በቃ ስለዚህ የሌለ ነው የምትናደደው። እንዴት ብዬ ነገራችሁ በጣም ከባድ ነው ነገር ልጆች በጣም ነው የሚከብዱት፣ በጣም ነው የሚያስጠላው እና በቃ እሱ ስሜት መቆጣጠር አልቻለችም አሁን ላይ። ናታን ደግሞ እንግዲህ በቃ እንደዛ ማድረግ የለብሽም ነበር በቃ እኔ በጭራሽ ካንቺ ይሄን አልጠብቅም እንዴት ታደርጊያለሽ ብሎ ጥሏት ሲሄድ በቃ የሌለ ከፋት። ጋይስ የምር እሷን ተታችኋት እኔ ራሱ ከፋል። ለምን ታውቃላችሁ? እኛ ሴቶች ወንዶችና ሴቶች የማንግባባ ባህሪ እንዳለ ወንድ ልጅ የሆነ ነገር እንሳል በቃ ብሎ የሆነ አንቺ ስሜት አይሆንሽ ደብሮሽ ምናምን በቃ እሱ ልክ አይደለም ብሎ ካሰበ ካንቺ ወደ ዛሬት ብሎ ሰላምን ማግኘት ይመርጣል። ሴት ልጅ ደግሞ እንደዛ እንደሆነን ተናደን ራሱ እንዲያባብሉን በቃ ፍቅር እንዲሰጡን እንክብካቤ በቃ አብሽሪ አይዞሽ እንዴ ለምን ይከፋሻል በቃ አይዞሽ ብሎ ቅፍ አድርጎ እንዳባብለን እንጂ እንደዚህ ጥሎን እንዲሄድ አንፈልግም ጋይስ። እና ናታንም እንግዲህ ኤቢ ዳጣ በቃ ኩርፋን እንትን እያለችበት ሰዓት ላይ እሱ ጥሏት ሄደ። መጀመሪያ ቁጧት ላይ ከክላሱ ሲወጣ በርበሩን አይታ መጨረሻ ላይ ልክ ውልቅ ሲል በቃ ሄዳ እንዴት አድርጋ እንዳቀፈችው በቃ አብሬ ልሂድ ካንተ ጋር መሆን ፈለኩ በቃ ብዙ አይነት ነገሮች ስትለው ነበረ። ግን ከዛ መጥቶ ለራሱ ዳጣ ነይ እስኪ ብሎ እስከ ዛሬው ጊዜ ልሰጣት ነው አልፈለገም። እሱ ነገር በጣም በዛ ላይ ደግሞ የእናቷ ይሄ ስሜቱ አለ እና እሱ ሲደማመር ከአእምሮ በላይ ሆነባት ጋይስ በቃ ከአእምሮ በላይ ማለት ነው። እና እሱ ነገር በጣም ከባድ ነው። እንግዲህ እሱ ነገር ነው ዳጣ መሆን ፊሊንጓ እንትን እያደረገ ያለው። ኤቢ ደግሞ ናታን ጋር ቅርርብ እንደ መማር ጥያቄ እንደምጠይቅ አይነት እያደረገች ከናታን ጋር ያላትን ጊዜ እያሳፋች ነው። እሱ ነገር ደግሞ እንግዲህ አልተመቸኝም ብላ በግልጽ ነግሯል ለናታን። በቃ ኤቢ እንደውም ስትመጣ በቃ ከኤቢ ጋር ያላችሁ ግንኙነት ምንም አልተመቸኝም። ኤቢም ሰማች። እንደውም ኤቢ መጣች። በቃ ይሄው በቃ እኔ እየተመቸኝ አይደለም ደስ እያለኝ አይደለም ማለት በግልጽ ማለት ነው ጋይስ። ስለዚህ እዚህ ጋር ምን ሊፈጠር ይችላል? ናታን እንግዲህ ይሄንን ካንቺ አልጠብቅም እንዴት እንደታርጊያለሽ በቃ እንዴ በጣም በጣም ተናደድኩብሽ ሲላት ነበር። በቃ ምንድነው ችግር የተፈጠረ የሰሞን ሲላት እንዴ የተፈጠረ ነገርም አለ። አንደኛ ከናታን ጋር ከኤቢ ጋር ያላችሁ ግንኙነት ደስ አላለኝም። በቀጣይ ክፍል